የዴዚ ፍቅረኛ አሌክስ ከሌላ ሴት ጋር አየሁት እያለችን ትገኛለች። ጂጂ ኪያ ቂጥ ሲያሻሽ ሲጋራውን እያጨሰ የሆነ እንትን ውስጥ ቂጥ ሲያሻሻለኝ ይብስብስ። ዮኒ ማኛ ዴዚንና አሌክስን ለማለያየት አሁን ላይ እየሰራ ይገኛል። በጭፍኑ ነው የገባቸው። ላስማማችሁ እንደታ ዴዚ እኮ ተወዳለች ምናምን ብዬ አልፈልጋትም ምናምን ብለህ ስቀውጠው ነበር ቪዲዮዎች ስላሉ ማለት ነው። አልፈልጋትም። አንዷለም ጎሳ በአዲሱ አልበም ምክንያት ከፍተኛ ተቃውሞ እየቀረበበት ይገኛል። ድምፃዊ አንዷለም ጎሳ ዋኤ ጁኒያኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች ተፈጸመባትን የግድያ ወንጀል ሌሎችም ማህበራዊና ከነሶስት ልጆቼ በረሃብ የገደለኝ ባሌን በመተት አጨለምኩበት ትላለች። ጉድ ነው። መረጃ ያላቸው ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የን ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ወደ ዛሬ ቪዲዮቻችን እንሂድ። የአእምሮ ቪዲዮ ከሴት ጋር ቪዲዮ አለኝ እያለች ነው ጂጂ። ትሮ ጀምሮ እኮ ተከታትየዋለሁ እኔ እጄ ላይ ቪዲዮ አለ። እሱ ልልክላት ራሱ ምናምን ነገር ስደውልላት ስጽፍላት ዘጋች። ያቺ የቅድሟ ያልሻት ሴትዮ ኖ ራሷ እንትና ትትና ማለት ነው። ከዛ ለዚች አህያ እንልክላታለን በሌላ ሰው አድርገን ምን እንዳሽተቀል እንትን ነው ምንድነው አቀነባብራችሁት ነው አለች። እዛ ቂጥ ሲያሻሽ እዛ ፍራንክፈርት ለኳሱ ጊዜ ብታይ መድኃኒዓለም እልክልሃለሁ። ቂጥ ሲያሻሽ ሲጋራውን እያጨሰ የሆነ እንትን ውስጥ ቂጥ ሲያሻሻለኝ ይብስብስ። እሷ እኮ እዛ ከእንትን ብሏል እኮ በዛ እኮ ነው ልክ ለራሱ እኮ ነው። በምን ተጣላን መሰለ አንተ አልኩትኝ፣ አንተ ባለጌ አልኩት። ደወልኩለትና አንተ ባለጌ አልኩትኝ። ልጅቷን እዛ አሜሪካን ሀገር ከእናቷ አጣልተ እንደዚህ ታደርጋለህ ብዬ ብታይ ወጥቼ የሆነ ጉድ አለ ምናምን ስል ምንም ጉድ የለም አሉ። ምንም ጉድ የለም። ደግሞ ሰው መሰለክ እንዴ? እግዚአብሔር ምስክሬ ነው። ዱዝ አሜሪካን ሆና እኔ ልክላለሁ። በቃ ጅንኑ ላንተ ልክላለሁ። ኦኬ ነጭ ሱሪ የለበሰች እንደዚህ እጁን አድርጎ ሲጋራውን እያጨሰ ልጆቼን ይንሳኝ እልክላለሁ ጅንኑ። ይሄ ባለጌ ስድ። ከዛ ደወልኩና እንደዛ አልኩት። ስለው ጊዜ እኔ አንቺ ምንድነው የምትይው? እየተዝናናው ነው ብሎ ዘጋብኝ። ይሄ ባለጌ እሷን እኮ እዛ እንትን ብሏታል ሻለው። ከዛ ሰዎች ላኩላት። እኔ አልክላትም አልኩኝ ማለት ነው። እኔ ለእናትየው ልክላታለሁ፣ ለእሷ ግን አልክም ስል ላኩላት። ለዱዝም ለሷም እኔ ሴትዮዋ ተዋተው አዳቅ። ከዛ ዱዝ ግን እንዳልስተቀል የተቀነባበረ ነው። ከዛ ይቺ እዚህ አርለቅላቅ ያለች ይሄ ሆድ የሚባል ከብት አለ። ኧረ ውሸት ነው ይላል። ይናገር ፍራንክ አጠገብ ነበር። እግዚአብሔርን ፍራንክፈርት ልጆቼን ያሳየኝ ነው የምልህ። ልጆች ብታይ በቃ ቂጥ እያሻሸ ከእንደገና ጨፈራ ቤት ውስጥ እየሳመ ዋው! ይህ ባለጌ ስድ። አንዳንድ ሰው ምን መሰለሽ ትንሽ ቲክታክ ላይ ትንሽ ፎሎወር ካላችሁ ምንም ነገር ብታረጉ ሰው ይቀርጻል። ስፔሻሊ ሀበሻ ቤት ሄዶ እኮ ነው። ሀበሻ ቤት ኬር ካለቀል ይቀርጻል። የሀበሻ እስከርኮ ሄዶ እኮ ነው እኮ እሱ እኮ ነው የምልሽ። እዛ ሄዶ እኮ ነው። ነጭ ሱሪ ብታይ ለብሳለች። ቂጧ እንትን እጁ እንዲህ ቁጭ ብሏል። እንደዚህ በመቀ እንደዚህ እና እንደዚህ ሲጋራ ጠቅልሎ ቆይ እንዲያው ነው ቆይ ቴሽ ይነፋል። ጭራሽ ቆይ ልላክልህ እንዲያው ቆይ ቴሽ ይነፋል። ወስኪውን ቁጭ አድርጎ ጭፈራ ቤት ይለጥጣታል ብታይ። እኔ ራሴ እንዲህ አልኩኝ። ኧረ አቅርበው እለዋለሁ። ልጁ አላሳይሽም። ከዛ አቀረበው ሳይው እሱ ነው ተደግፎ ብታይ። ማታ በሻ እኮ እዛ አለ ይለጥጣታል። ወይ የእነሱ ጭፈራ ላይ እንደሆነ አላውቅም። ያው ተለያይቶ አይደለ ኳስ ስለሚጨፍሩት የዛኔ ከዱዝ ጋር እኮ አብሮ እኮ ነው። ከዱዝ ጋር አብሮ ብስብስ። እኔ እኮ በቃ በዛ ነው የተናደድኩትኝ። አንተ አልኩትኝ በቃ ያሳዝናል ይሄ ሰውዬ። አይ ልላክል ምን አባቱ ብሞትስ ምን ይመጣል? ልላክል ቪዲዮ ነው ይሄ በዚህ ጋር ኦኬ። በዛኛው ልክልሃለሁ። ኦኬ ቆይታለ። ይሄ በስባሳ ይታወቅ። ልጅቷ በጣም ያጠፋችው ምን እንደሆነ ታውቂያለሽ? ለወንድ ብላ እናቷን ሸጠች። እኔ እነን ሁላ ታሪካቸውን ይዤ ቁጭ ስላልኩ እኮ ነው አሁን ሊበሉኝ የደረሱት እነዚህ ሙጃ ባለጌዎች። ምን አባለ ሼር ማረገው? ሴትዮዋ ሞተች። ምንድነው ሼር ማረገው? የዛኔ እሱን ልልክላት ነው አናግሪኝ እናትርፍሽ ስላት እሷም አትመልስም። ከዛ በኋላ በሰው ተደረገን። እኔ ደግሞ ምን አልኩኝ? አሁን ልጁም ራሱ ምን አለ? ጂጂ እንኳን አላክ ነው የዛኔ ትሞት ነበር።
እንኳን ቀረ። የእውነት ግን ይሄ ነገር ሆኖ ቢሆን ራሱ ማነው ስሙ ይሄ አሞራ ሰማይ የዴዚ ባል ማለት ነው አድርጎት ቢሆን ራሱ በዚህ ሰዓት ማውጣት ተገቢ ነው፣ እንደዚህ ማውራት ተገቢ ነው። እነዚህ ልጆች እኮ በቃ ላይፍን ጀምረዋል ለማለያየት ካልሆነ በስተቀር። አሁን ጂጂ ብቻ አይደለችም እንደዚህ ያረጋች ያለችው ዮኒ ማኛ ራሱ እሱ ላይቭ ላይ አልተገኙም መሰለኝ። ከትላንት ጀምሮ በቃ እነሱን ለማለያየት የሚያወራው ወሬ በጣም የሚደብር ነገር ነውና እስኪ እሱን ላሰማችሁ። እስቲ ልጠይቃችሁ እያንዳንዳችሁ እናታችሁን በዚህ ደረጃ የሰደበ ሰው ትዳር ተመሰርታላችሁ? አሁን ጀስታ ያስኪ አንድ ልጅ ስለሆነች ዴዚ አንድ ልጅ ስለሆነች ለእናቱ አንድ እናታችሁን በዚህ ደረጃ ሙልጭ ልጭ አርጎ አደባባይ ላይ አውጥቶ ብሽቅጥቅጥ አስደርጎ ሲያሰድብ የነበረ ቤተሰብ ትሆናላችሁ ወይ ነው እንደ ጥያቄ። በእናንተ ማትወዱትን ሌላው ሲያደርገው ሰፖርት አታደርጉ። ህሊና ቢስ ካሉናችሁ መረን ባለጌ ካሉናችሁ በስተቀር በእናንተ ያውም እምዬ እናት ብለሽ ይውሰን በዛ ደረጃ የሚናገርን ለአንቺ ክብር አለው ማለት ዘበት ነው። በጭፍኑ ነው የገባችሁ። ላስማማችሁ እንደ ዴዚ እኮ ተወዳለች ምናምን ብዬ አልፈልጋትም ምናምን ብለህ ስቀውጠው ነበር ቪዲዮዎች ስላሉ ማለት አልፈልጋትም። ከዛ የሆነ ጊዜ ላይ በቃ ተዋደድን ተብሎ ተጀመረ። ያው ተቀጠለ። ሊሆንም ይችላል። እሱ ፈጣሪ ነው የሚያውቀው፣ የልብን ፈጣሪ ነው የሚያውቀው። ግን እንደምናየው የበሰልክ ልጅ አይደለም። እውነቱን ልንገርህ አሌክስ፣ ገና አንተ ሎቲ ላይ ነህ፣ ገና ልጅ ነህ። እውነቱን ነው የምነግርህ። እኔም በአንተ እድሜ ሎቴና አድርጌ ምናምን ፉን ፉን የምልበት እድሜ ነው እንጂ ትዳር የማስብበት ጊዜ አይደለም። ገና ሎቲ ላይ ነሽ አባቴ። ገና ትዳር ምናምን ህይወት ገና አልገባም። ገና አልገባም። ገና ብዙ ይቀራል። ልጅ ማንም በ5 ደቂቃ የሚያደርሰው ነው። አንድ የ12 ዓመት ጩጬ ልጅ መውለድ ይችላል። ልጅ መውለድ ትልቅነት አይደለም። እውቀት አይጠይቅም። ምንም እውቀት አይጠይቅም። ዮኒ ማኛ እንደሰማችሁት እነሱን ለማለያየት ጥረት እያደረገ ነው። ንግግሩ ሁላ አይጥምም። ለምንድን ነው እንደዚህ ሆነው? እኔ ስገምት እሱ በሚፈልገው መንገድ እየሄዱለት አይመስለኝም እና ለዛ ነው እንደዚህ እየሆነ ያለው። መጀመሪያ እናትየው የሞተች ጊዜ ዴዚ አይዞሽ ትወጪዋለሽ፣ አይዟችሁ አሌክስም አይዞ ምናምን ሲል ነበር። እንግዲህ ከምን ተነስቶ አሁን እንደዚህ ሊቀየር ቻለ? በቃ ይሄ ቢዝነስ ነው፣ የሶሻል ሚዲያው ቢዝነስ ነው። አጀንዳ መቀየሪያ አድርጓቸዋል። ሌላ አጀንዳ ጠፋ፣ መነጋገሪያ ነገር እነሱን እንግዲህ ሊከተክት ነው ማለት ነው። መጨረሻ ላይ የሆነ ቪዲዮ አሳያችኋለሁ። እንዴ ከሁሉም ጋር ተታረቁኝ፣ እሺ በምን አጀንዳ ልፍጠር፣ ከማን ጋር ልሰዳደም ምናምን እያለውላ ሲያወራ ነበርና አሳያችኋለሁ እሱን ቪዲዮ። እስቲ ዴዚ የአሌክስን እናት አንድ ቀን ትናገራት፣ አንድ ቀን እስቲ ልንገራችሁ። የአሌክስን እናት ዴዚ አንድ ቀን ትናገራት። ሶሻል ሚዲያ ላይ ወጣ እጂ ሴትዮዋ አትረባም ትበላት። ዴዚ በአንዴ አሌክስ ዘርበይ ከዚህ ነው ሚላት፣ በአንዴ ውጪ ከዚህ ነው ሚላት። አደባባይ ወጥቶ የሰደባት ያሰደባት ለዴዚ ለልጇ በተናገረችው ለዴዚ ለብቻዋ ከእናት ጋር ስልክ አላነሳ ስትላት በምን በቮይስ ያስቀመጠችውን አውጥቶ ሲያስነግር የነበረው እሱ፣ ግሩፕ ሲያስፈጥር የነበረው እሱ እና ማንም መጥቶ አሌክስን ቢናገረው አሌክስ ዋጥ አርጎ የመያዝ ነገር ነው ያለው። ከዚህ በኋላ እናቷን አክባሪ አልነበርክም፣ ቤተሰቦቿን አክባሪ አልነበርክም። አሁን ማርገዟ ምናልባት ሊያቀራርባችሁ ይችል ይሆናል። ነገ ማን ነው የሚያርሳት ይችል ልጅ? አሁን ከሁሉ ተታርቄ አጀንዳ ከየት ይመጣል? ፒስ ከሆንኩኝ ጥሩ አይደለም ለጤና። አዲስ ማንን ላምጣ? በመድኃኔዓለም ከሁሉም ጋር ፒስ አይነፋም። ኖ የሆነ ሰው ነገር ልፈልግ
ማንን እንላስ ቤተሰብ እንዳሳ ሰማችሁት አይደለ? በቃ ይሄ የሶሻል ሚዲያው አንዱ አካል ነው። በቃ ሁሉ ጊዜ ከተስማማችሁ እናንተ ጋርም ገቢ ይጠፋል ማለት ነው። ስለዚህ ዮኒ ማኛ ዛሬ ደገፋችሁ ማለት ሁሉ ጊዜ ከእናንተ ጋር ይቀጥላል ማለት አይደለም። ነገ ጥንብርኩሳችሁን ነው የሚያወጣው። ለምን? ግዴታ ገቢ ማግኘት ስላለበት፣ ጊፍት ማግኘት ስላለበት። ይሄ እሊናውን ሽጦ እየኖረ ያለ ሰው ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ የምትጀምሩትን ታሪክ ልንገራችሁ ጋይስ። በቃ ክርስቲያኖች በስመ አብ፣ ሙስሊሞች ቢስሚላህ ብላችሁ የምትጀምሩት ታሪክ ነው። በጣም አስደንጋጭ ታሪክ ነው። አብረን እንስማ። ከነ 3 ልጆቼ በረሃብ የገደለኝ ባሌን በመተት አጨለምኩበት ትለናለች። ጉድ ነው። ይሄን ታሪክ ይዤ መምጣት እንዳልነበረብኝ ያውቃለሁ ልትሉኝ የምትችሉ ሰዎች ልትኖሩ ትችላላችሁ። ግን እሷን እዚህ ጋር እናንተ ፊት ልለምናት ስለሆነ እንደሷ ስህተት እየሰሩ ያሉ ሰዎች ካሉ እንዲቆጠቡ ከዚህ አይነት ድርጊት እንዲቆጠቡ ብቻ ስለ ይሄን ታሪክ ይዤላችሁ የመጣሁት። አብረን እንስማው። ስማ 3 ልጆቼን ይዤ ተታውኩኝ፣ ግን እሱ ያደረገብኝም በፍጹም አልረሳውም ትላለች። በየቀኑ ይደበድበኝ ነበር፣ ያቃጥለኝ ነበር፣ ሰክሮ እየገባ ይደፍረኝ ነበር። ማዲያትና ስኳር እስኪይዘኝ ድረስ ህይወቴን አበላሸኝ። እኔ ግን የልጆቼ አባት ነው ብዬ ብዙ ታገዝኩት፣ አከበርኩት። ቤተሰቤን ለማቆየት ብዙ ሆንኩኝ፣ ብዙ ቻልኩኝ። መጨረሻ ግን 3 ልጆቼን ጥሎብኝ ሄደ። ሌላ ሴቶችም ጋር በጣም ይማግጥብኝ ጀመረ። ከኔ በጣም ያናነሱ ትንሽ ልጆች ጋር እየሆነ በጣም አስቸገረኝ። ብዙ ለመንኩ፣ ብዙ አስለመንኩኝ። በጣም አስቸገረኝ። ከዛ በኋላ እንደነገርኩሽ እሱ ላይ መተት ለማሰራት ቆረጥኩኝ። እንደዚህ አይነት ነገር በህይወቴ አላቅም ነበረ። በጣም ትምህርቴ ላይ በጣም ስራዬ ላይ ማተኮርና ሰው ለመሆን የምታገል ሴት ነበርኩኝ። ህይወቴን ጭልምልም አደረገብኝ። በዛን ሰዓት ይሄን መተት ሄጄ አሰራሁበት። ሁሉንም ነገር ስራ አልቀናውም፣ ኑሮም አልተሳካለትም። ዛሬ ግን አንድ ነገር ነው የምናገረው፣ አላዝንም። እኔ የምኖረው 3 ልጆቼን ይዤ ነው። በራሱ እጅ የሰራውን ስራ የስራውን ነው እሱ ያገኘው። ከዚህ ችግር ጋር ተቃቅፎ ይኖራል ትላለች። መተትና ድግምት የሚባሉትን ነገሮች በፍጹም አላቃቸውም ነበር። አሁን ግን ጠቅመውኛል፣ አደረኩበት። ላይፉን በአጠቃላይ ሩን አደረኩት፣ ሚዝረብል አደረኩት። ስራ እንዳይሰራ ህይወቱ እንዲበላሽ ሰርቶ እንዳያገኝ እጁን አጣምሮ ቁጭ እንዲል ሰባብሬ አስቀመጥኩት ትላለች እህታችን። እኔ እዚህ ጋር ለመናገር የምፈልገው አንድ ነገር አለ ጋይስ። እኔ እንቅልፍሽን እየተኛሽ ነው ወይ በመጀመሪያ ደረጃ እንቅልፍ እየወሰደሽ ነው ወይ የሚለውን ነገር መናገር ፈልጋለሁ። እና ጋይስ አንዴ ጠብቁኝ ቆይ። በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሴት ልጅ ጸበል አትረጭም ልትሉ ትችላላችሁ፣ ግን በጣም ከእንደዚህ አይነት ጉድ አብረን ሁላችንም በስመ አብ ወወልድ የስውሯ ጸበል ነው ይሄ። ከዛ አንዴ ውጭ በጣም ዝናብ እየዘነበ ነው። ስለዚህ ድንጋይ የለም መሸከም፣ ድንጋይ ተሸክሜ ልለምናት ስለሆነ አንዴ በእናንተ ፊት ድንጋይ ስለሌለ ይኸው ይህም ከድንጋይ ይቆጠርልኝና እንደው ስለ ማርያም በልጆችሽ አምላክ በ3 ልጆች ይዤሻለሁ። ሰውየውን እጁን እግሩን ስርስር ያደረግሽው እግዚአብሔር ከሰማይ ሆኖ ያሳስርሻልና እባክሽ ይኸው ከምሬ ከልቤ እግዚአብሔርን ድንግል ማርያምን ይኸው የስውሯን ጸበል ነካኝ፣ ስውሯ ማርያምን ይኸው እግዚአብሔር አይለመነኝ ይኸው ለምኝሻለሁ። ስለ መድኃኔዓለም፣ ስለ ድንግል፣ ስለ ቅዱሳን፣ ስለ 44ቱ ታቦቶች በቃ ይሄን ሄደሽ ያሰራሽ ነው ያስጠመጠምሽውን ነገር በህይወትሽ ማታቂው ነገር ከነበረ ማነግሮሽ ነው። ምን ውስጥ ገብተሽ ነው? ከዚህ ጉድ ውጪ። ለራስሽም ጠንቅ ነው፣ አይሆንሽም። ትንሽ ቀን ብትደሰቺ ነው ህይወትሽ አደጋ ላይ ነው ያለው ነው ብነግርሽ። ጉድሽ ነው የፈላው ጉድሽ። ለመናገር የምፈልገው በጣም ከባድ ሲቹዌሽን ላይ ያለሽው እና ጋይስ የምትሏትን በሏት። በኮሜንት ሴክሽን መታችሁ የሱ ዛሬ መተሳሰርና ጅግሩ መታሰሩልና ስራ ማጣቱን ወይንም ስራው መበላሸቱን አይደለም ማየት ያለብሽ። አብራችሁ ሰለፋችሁትን ስለፈቅራችሁ ስትይ ብሎ አይደለም ልሽ ለራስሽ ስትይ፣ ለልጆች እድገት ስትይ፣ ለራስሽ ፊውቸርና ለልጆችሽ ስትይ ይሄ ሰው ሄደሽ እዛ ጋር አስጠመጠማብሽበት የምትሄዱበት እኔ አላውቀውም። እዛ ቦታ ሄደሽ በቃ አልፈልግም ብለሽ አስተይለት በቃ። ከዛ በኋላ እሱም ህይወቱን ይኖር። አንቺ ምንድነው ካለሷ እሱን በቃ ተበቀልሽ ተበቃሽ ማረግ ያለ አረጋሻ ማለት አስወጣሽ ምናምን። እነዚህን ተበድለሽ ብቻ ቢሆን ኖሮ በአንቺ ሳይድ እንደምቆም ተቀርሽ። አሁን ግን የሱን ህይወት ብቻ ለሚያጨለምሽ ጉድሽ ነው ይፈለው። ጉድሽ ገሃነም እኮ ነው፣ ገሃነመ እሳት። እኔ ይሄው ጸበልን እኔ ስልኩ እንደዚህ ነው ያየሁት ጋይስ። ሊትራሊ አይ ጀስት ለማንሳት በዚህ ምላስ ወላ በስልኩ በኩል ሚጣን ይመስለኝና ከባድ ነገር ነው። ይሄን ነገር ይዤበት የመጣሁበት ዋና ምክንያት እንደዚህ አይነት ነገር ያደረጋችሁ ሰዎች ካላችሁ እንድትቆጠቡ ነው። የመጨረሻ የሞኝነት ምን ታውቃላችሁ? ሰይጣን ጋር መሄድ የመጨረሻ የፋራ ስራ፣ የሰገጥ የደደብ ያላዋቂ ሰው ስራ ነው። የእውነት ነው የምነግራችሁ። there's nothing just እቺ ምድር ናት የመጨረሻችን የሚመስላችሁ። there's life after death, we're going to heaven after all።
የምናደርገው ሌብነት የምንቀባጥረው ውሸት የምንሰራቸው በደሎች 10 ትእዛዛትን አለመፈጸማችን ሳያንስ ከሌላ አምላክ አታምልኩ ያለውን ፈጣሪ እንደዚህ አሳምሮ የፈጠረን አምላካችንን አይን መውጋት ከዛስ አይን የወጋሽበት ነገር ጀስት ለወንድ እሱ ገና ሄዶ ቺት ስላደረገብሽ ሄዶ ስለቀጠቀጠሽ ሄዶ ስለበደለሽ አናቱ ላይ ሌላ ነገር አመጣሽበት ኤኒዌይ ጋይስ መንገድ ያለብኝ እኔ በምችለው መንገድ ነግሬታለሁ ይሄ እዚህ ጋር እውነት ከኃይለኛ ዝናብ እየዘነበ ስለሆነ እዚህ ጋር ዶፍ እንትን ምንድነው ድንጋይ ተሸክሜ የመጣሁበት ዋና ድንጋይ እዚህ ጋር ድንጋይ ጥቁር ድንጋይ አዘጋጅቼ ነበር እዚህ ጋር ነው ተለይጄ እንደ ይቀርበኝ እንደ ስለመድኃኒዓለም በዚህሽ ምድር በቃለሽ ለመሰሽ ኢትስ ናት ፎር ሂም ለሱ አይደለም ኢትስ ፎር ዩር ኦን ሴክ ነው የምነግርሽ ለራስሽ ነው ጉሩ የሚገርማችሁ አሽመድምጄ አስቀመጥኩት ነው ያለችው አይደለ እሷም ግን ተሽመድምዳ ነው የምትቀመጠው ውስጧ ሰላም አይኖራትም ምንም አይነት ስኬት የሚባል ነገር የለም ሰላማዊ ስኬት የለም በቃ አለቀ ይሄንን ነገር ማድረግ አልነበረብሽም እግዚአብሔርን በቃ በሰላም ተለያይተሽ ከዛ በኋላ ነገሮችን ሁሉ ለፈጣሪ ነበር መስጠት የነበረብሽ አሁንም ይቅር ብለሽ ይሄን ነገር መተትሽን አቁመሽ በመታምኙ እምነትሽ ተመልሰሽ ኦርቶዶክስም ኮንሽ ምንድነው የሚደረግ ነገር ይኖራል ፕሮቴስታንትም ኮንሽ እዛም ሙስሊምም ኮንሽ እንደዛው እና በእምነትሽ ተመልሰሽ ይሄንን ነገር ማክሸፍ መቻል አለብሽ እስኪ እናንተ የምትሏትን ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ እስከዛሬ ድረስ በውስጤ ሲመላለስ የነበረ ለህዝብ ላሳውቅ ላስተምርበት እያልኩ ከራሴ ጋር ስጠይቅ ስነጋገርበት ቆየው አሁን ግን ግዴታ ማወቅ አለበት ሁሉም ሰው ትዳር ላልያዛችሁ በብቸኝነት ለምትኖሩ እንዳታሳልፉት ከልባችሁ ተከታተሉት አድምጡት አማን የሚባል አንድ ጓደኛ ነበረ አብሮን የሚሰራ በአጋጣሚ ከተለያየን ረጅም ጊዜ ሆኖን ነበር እንዳጋጣሚ የምንሰራበት የነበረው ሰውዬ እኔ ራሴ ስራ ከጀመርኩ በኋላ ስሰማ መሞቱን ይነግሩኛል የሞተበት አጋጣሚ ደግሞ እጅግ በጣም ያሳዝናል 3 ቀን ከስራ ይቀራል ሰው ይልካል ቤቱ የሚያሰራው ሰውዬ ሲሄዱ ጎረቤቶቹ እንኳንም ሰው መጣ በቃ ቤቱ ሽታ ያመጣ ስለሆነ እስኪ ይገንጣል ይሉና ይገነጥሉታል ያንን በር ሲገነጥሉት ያዩት ነገር እጅግ በጣም የሚያስደነግጥ የሚያሳዝንም የሚያስፈራም ነበረ አረፋ ደፍቆ ሞቷል በአንድ በኩል ያለው ፊቱ የለም ባይጦች ተበልቷል እና ይሄ በብቸኝነት ለምትኖሩ ትዳር ላልያዛችሁ ወይም ጓደኛ እህት ወንድም እናት አባት ወገን ዘመድ የሌላችሁ ወንዶችም ሆኑ ሴቶች በተቻላችሁ መጠን ወይ ትዳር ያዙ ካልሆነም ደግሞ አብሯችሁ የሚኖር የውሃ አጣጭ ይኖራችሁ ብትታመሙ የሚደግፋችሁ ጎንበስ ብትሉ ቀና የሚያረጋችሁ ቢጠማችሁ ውሃ የሚያጠጣችሁ ሰው ያስፈልጋልና ይህ ትምህርት ለሁላችንም ጠቃሚ ነውና አባካችሁ ትዳር ያላዛችሁ ወይ ትዳር ያዙ ወይም ጓደኛ ይኖራችሁ ይሄን መልእክት ለማስተላለፍ ነው ላልሰሙ በተቻላችሁ መጠን ትዳር ላልያዙ አጋሯችሁ እኔ በዚህ ሐሳብ አልስማማም ምክንያቱም ትዳር ይዘው የተፈጠሩ ነገሮች አሉ የተገዳደሉም አሉ እርስ በርስና ግዴታ እንደዚህ ላለመሆን ሚስት ወይ ባል ያስፈልጋል ብዬ አላምንም ዋናው ከላይ ነው በቃ ጸሎት ማድረግ ነው እንጂ ፍቅረኛም ብትይዝ ሚስትም ብታገባ አቃጥላ ልደፋም ትችላለች ባልዮም እንደዛ ሊያደርጋት ይችላል አይታወቅም ገብቷል ከዚህ በፊት የነበረው ቪዲዮ እንደዛ ነው 3 ልጆች ወልደው እንደዛ የደበደባት ምን ያላት እንግዲህ መጨረሻቸው ሰይጣን ያሰራር ውስጥ ገቡ ስለዚህ ዋናው ነገር ከፈጣሪ ጋር መጣበቅ ነው ወዳጅ ስማ አንተ ሰው አቁም ብያለሁ አቁም ምንድነው መኪና መንገድ ላይ የምታጥቡት ውሃ ማፍሰስ እንደማይችል አታውቅም ወይ ምንድነው የኔ መኪና ማናንተ ታጋበ ወደ ተተጋ ሳር ዲያስፖራ ነው ምንድነው እንደዚህ ከነው ተች ምንም ያስፈራው ቁጭ አድርገው ነው እያሳጠብኩ ነው ምንድነው የፈለከው ለምንድነው መኪና እዚህ እንደማይቻል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል ቅጣታለው ትቀጣለህ 8000 ብር ነው ቅጣት መንገድ ላይ ውሃ ማፍሰስ ገንዘብ ነው ስማ let me tell you something 8000 ብር እኔ አራስ ይሉ ሰጥስ እዚህ ጋር ፈገግታ
ታዲያ ህጉ እኛ እኮ ያው በዚህ ደመና እንደዚህ ፀሐይ ቀኑ ሙሉ ሲቀጠቅጥ ከዛ ደግሞ በደመና እኮ የምንሄደው ልናስከብር ነው ህጉ። አይሶስ በሱ ነጋገር ና ሻይ ቡና እንበል ጠጣ። እኔ እኮ ለራሳችሁ ብዬ ነው በእውነት ተጎለጡ ብዬ እንጂ ደስ ብለኛል። መጀመሪያም ሳይ ደስ ብለኛ ልክ ነህ ስለሆንኩ ነው እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8000 ከዛ መኪናው ወረዳ ይተሰራል። እንግልት መከራ ነው የሚደርስ ተብዬ አንተ መጣፍ ለምዳል መሰለኝ ዝም ብለህ ወደዛ ይመራል። ለራሳቸው ተላይ መጣ አመራር ነው እንደዚህ ስትንገላቱ ሳይ ከምትግባ እኔ ህዝቡ ልማት እንዳይደናቀፍ ልክ ነህ አንተ እነዚህ ሸችረስ ይሞታሉ። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ዋኤ ጁኒያኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች። ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ። ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበረ። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድን ነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። እኔ የዛሬ ዓመት አካባቢ ስለ ቀነኒ ተደጋጋሚ ቪዲዮዎች ሰርቼ ነበርና በጣም የገረመኝ ነገር እነዛ ሁሉ ማስረጃዎች ምን ተደረጉ? እሱ ነው ግራ የገባኝ። በቃ ምንም ነገር መፍትሄ የለም በነዛ ማስረጃዎች። ሳቂ ይመጣኛል። አንድ ጓደኛዬ ይበሳልኝ እና ይበሳ ብለን እኮ አናውቅም። በቤት ቢራ ምናምን አይደል ይበሳ እንዳያልቅ ውሃ እቺ ግማሽ ሊትሯ 30 ብር 40 ብር ስትገባ በተለይ ውጭ ሀገር ያላችሁ ሰዎች ጀስት ዌልካም ለማለት ነው እና በሰላም ወደ ሀገራችሁ ያብቃችሁ። ግን እኔ የገባኝ ያልሆነው ነገር ምንድነው? በፊት ምንድነው እንደዛ ድንጋይ ስንወረውር ምን ስለኔ የነበርን ሰዎች ምን አድርገው ነው እነዛ ምን አድርጉን? ጀስት ሴኪዩርድ ና ሁለተኛ ደግሞ ኑሮ ይረጋጋል ምናምን። አሁን ምን አድርገውልን ነው ዝም እያለን ያለ ነው? በቃ አናወራቸው የሆነ በቃ አናወራቸው። ሰላም ነው እንዴት ነው? አሃ እንዴት ነው? ከንዝ ጋር እናውጣ። ምክንያቱም ካሁን በኋላ የምትሰራው ለራስህ አይደለም ለአይኤምኤፍ ነው። ሀገር በደም እየታጠበች ህዝብ በጦርነት እያለቀ ባለበት ሰዓት በነጋዴው ላይ የግብር ናዳ ማውረድ ይህ የታቀደ የኢኮኖሚ ግድያ ነው። ህዝቡ የቀን ጉርሱን አጥቷል። ነጋዴው የኪሳራ ማዕበል ውስጥ ነው። መንግስት ግን የዶላር ጥማቱን በእናንተ ላብ ሊወጣ ወስኗል። አሁን ሀገሪቱን እየመራት ያለው መንግስት ሳይሆን ዋሽንግተን ዲሲ ነው። አንተን አክስሮ ለውጭ ብድር መክፈያ ሊያደርጉ ነው። አይኤምኤፍ ለሰጠው ብድር ዋስትናው ያንተ ላብ ነው። የሚያሳዝ
የሚያሳዝነው መንግስት የዜጋውን እንባ ሳይሆን የአይኤምኤፍን ፈገግታ መርጧል። አሁን ጥያቄው ለእናንተ ነው። መንግስት መታዘዝ ያለበት ለተራበው ህዝቡ ነው ወይስ ለአይኤምኤፍ? እኔም ነጋዴ ነኝ የምትሉና ይህ ግፍ የሚሰማችሁ ሰዎች ሀቅ ነው ብላችሁ ኮሜንት ላይ ጻፉ። ካልተነጋገርን ሁላችንም አብረን እንሰጥማለን። እኔ ማንም ሰው ክፉ እንዲገጥመው አልፈልግም፣ መጥፎ ነገርም እንዲደረግበት አልፈልግም። ግን አሁን አብዛኞቹ ነጋዴዎች ህዝቡ ላይ እቃ እንዲጨምር እንዲወደድ የሚያደርጉት እነሱ አይደሉ? አላግባብ ትርፍ የሚወስዱ ኑሮ እንዲወደድ የሚያደርጉትስ እነሱ አይደሉ? ይሄ ደላላው እቃ የሚያቀርበው በማል ያሉት ነገሮች እነሱ አይደሉ? ታዲያ ህዝቡንስ እናንተ ለምን አታስቡለትም? ነጋዴዎች እስኪ መልስ ካላችሁ መልሱልኝ። አይኤምኤፍ ኮቺን ሀገር ገዝቷታል። ታውቃለህ አይደል? አይኤምኤፍ ገዝቷታል። እንደገና የሚያስተዳድረን ደግሞ አይኤምኤፍ ነው የሚሉ ሰዎች እየመጡብን ነውና እስቲ እንነጋገር። ምንድነው አይኤምኤፍ? አይኤምኤፍ አሁን ነጋዴውም ዋጋ እየጨመረ ምንድነው ስትሉ አይኤምኤፍ ማለት ጀምሯል። ትራንስፖርትም ሲጨምር አይኤምኤፍ ተብሏልና አይኤምኤፍ ምንድነው? እዚህ ሀገር ላይ ነው። አይኤምኤፍ ሌላ ስም አለው እንዴ? እንዴ ምንድነው ነገሩ? ውሸት ሲደጋገም እውነት ይመስላል። አይኤምኤፍ ምንድነው? ገንዘብ አበዳሪ ነው? ለኛ ብቻ ነው እንደው ያበደረው? እስቲ የአፍሪካ ሀገር ያበደሩትን ይሁን ሊስቱን ላሳያችሁ። በጣም ትንሽ ተበዳሪ የምትባለዋ ኢትዮጵያ ናት። አይኤምኤፍ ላይ ምንድነው አይኤምኤፍ? ኢትዮጵያ መንግስት ሲበደር ብቸኛው ነው እንዴ? አንድ ብልጽግና ነበር ከፈልክ ማህበራዊ ጉዳይ ስንጠይቅ አይኤምኤፍ ይላል። ይሄ ፖለቲከኞች የሚያንጫጩት ነገር ነው። ፖለቲከኞች የሚፈልጉት ስልጣን ነው። እኔ እናንተ ደግሞ ኑሯችን እንዲቃና ነው የምንፈልገው። ኤቭሪቲንግ ከአይኤምኤፍ ጋር ያያያዝ የሚጽፍ ሰው አለ። መጽሐፍ ብቻ አይደለም ይተነትናል እንጂ። ይሄ 8ኛ ክፍል ያልጨረሰ ዶንቆሮ ሁሉ ቲክቶክ ላይ ነው። የተማራችሁ ሰዎች ቪዲዮ አትሰሩ? ተቸገር ባይዘወይ እኔ ስለዚህ ነገር ምንም ዕውቀቱ የለኝም። ግን በቅርቡ ኢትዮጵያ ከአይኤምኤፍ ስንት ቢሊዮን ዶላር ነው ተበድራለችና የነፍስ ወከፍ ስንት ደረሰብን ማለት ነው ጋይስ? በዚህ ሰዓት ስለ ጆሲ ሰበር መረጃ ተሰምቷል። ንብረትነቱ የዮሴፍ ገብሬ ወይንም የጆሲ የሆነው ጄኤፍኤም 106.7 የሬዲዮ ጣቢያ በኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት እገዳ ተጥሎበታል። ታዲያ ባለስልጣኑ እንዳስታወቀው ጣቢያው የብሮድካስት አዋጅና የፈቃድ ውል ግዴታዎችን ባለማክበሩና ተደጋጋሚ ማስጠንቀቂያዎች ቢሰጡትም መሻሻል ባለማሳየቱ እርምጃው እንደተወሰደበት ተገልጿል። ምንድነው ዘፈን ለምን ቀኑን ሙሉ ከፈትክ ነው? እኔ ጆሲ የሬዲዮ ጣቢያ ቀኑን ሙሉ ዘፈን ሲዘፈን ነው የሚውለው እና ሌላ ነገር ሰምቼበት አላውቅም። ዛሬ ሰሚት አካባቢ የነበራችሁ ይሄንን አደጋ አይታችሁት ሊሆን ይችላል። በጣም ነው የሚያሳዝነው። 2 መኪናዎች ላይ ነው እንግዲህ የትራንስፎርመር ፖል የወደቀው ማለት ነው። በጣም አሳዛኝ አደጋ ነበረ። ለዚህ አደጋ እንግዲህ ተጠያቂ ማን ነው? እነዚህ ሰዎች ማንንም መውቀስ አይችሉም። እንግዲህ በእንዝላልነት የተደረሰ አደጋ ነው። በመከታተል በማደስ እንደዛ ነገሮችን መቅረፍ ይቻል ነበረ። ግን አሁን እንደምትመለከቱት ከባድ ኪሳራ ውስጥ ወድቀዋል። አይ ቲንክ የተወሰነ ሰዎች ለመትረፍ ችለዋል። እንደምትመለከቱት ግን ሰሚት ፍየል ቤት ጋር የደረሰው አደጋ ከዚህ በኋላ ላሉ ነገሮች እንድንነቃና መንግስትም ተከታትሎ እንደዛ ነገሮችን መቅረፍ እንዳለበት የሚያመላክተን ነው። እስቲ ቦታው የነበራችሁ ሰዎች የታዘባችሁትን ንገሩን። ባይዘዌ ለዚህ ነገር ተጠያቂ መብራት ኃይል ነው። ምክንያቱም የነሱ ፖል እስከሆነ ድረስ የወደቀው እነሱ ናቸው ተጠያቂ መሆን ያለባቸው። ግን ችግሩ ምንድነው? አይከፍሉም። በታሪክ አይከፍሉም። ከዚህ በፊት አንድ መኪና ላይ ፖል ወድቆ ምንም ዞር ብሎ አላዩትም። በቃ ሴተኛ ዳሪዎችን ለሊት ተነስታችሁ መኪና አስነስታችሁ ድራይቭ እያደረጋችሁ ሄዳችሁ እናት ዛሬ ለሊቱን ሙሉ ስንት ነው የምትሰሪው? እኔ ብሩን ብሰጥሽ ገብተሽ ተኛለሽ የምትሉ ቲክታከሮች በጠቅላላ ማለት ነው ዛሬ እፈልጋችኋለሁ። አንድ ናት፣ ስሟን ጥሪው አትፍሪ። ፊጋ አካባቢ ዛሬ ለስራ ጉዳይ ወደዛ ሄጄ ትመለስ ይዋት ምን እያደረገች ጫማ እየጠረገች እናቴ ጀግና ብያታለሁ። ሶ ሂዱና ይኸውላችሁ ደገፍ አድርጓት። ይሄ 2000 ናዳ 5000 ነው እያላችሁ የሰውን አቴንሽን ማኒፕሌት የምታደርጉበትን ገንዘብ አቀነጃጁትና የሚያስፈልጋትን ነገር አሟሉላት። እውነት ሴት መርዳት ሴቶችን ማገዝ ከሆነ ታርጌታችሁ ይቺ ሴት ዲስ ታይም ማለት ነው ልትበረታታና የተሻለ ነገር ሊደረግላት ይገባል። አይ ቲንክ ለሚኩራ ክፍለ ከተማ ይመስለኛል ያ ቦታ ፊጋ አካባቢ ለሚኩራ ክፍለ ከተማ ይመስለኛል። የትኛውም ክፍለ ከተማ ቢሆን ግን ይቺን ሴት የማደራጀት ኃላፊነት አለባችሁ። ምክንያቱም እኔ ኢትዮጵያዊ ሴት ነኝ፣ ሰርቼ እበላለሁ እንጂ ለምኝም ሆነ ገላይን ሽጬ አልበላም ያለ ጀግና ሴት ናት። እኔ በእውነት በብቻ የተደስቼባታለሁ። እዛ አካባቢ ፊጋ አካባቢ የምትኖሩ ሰዎች ደግሞ ምንም አይደለም፣ እሷ ጫማ ጠርጋ ገንዘብ ማግኘት ፍላጎት አላት። ስለዚህ ጫማ ስጧትና ገንዘብ ትስራ። እናንተ ልመናን አታበረታቱ። ይሄ መቀረፍ ያለበት ባህላችን
ለሚለምን ሰው እየሰጡ ትንሽ ስራን የሚሰራን ሰው መናቅ ማቆም መቻል አለብን እንደ ሀገር። እጄ ስስ ነው እኔ አይ ዶንት ዲዘርቭ እንደዚህ አይነት ተልካሻ ስራ ያሉ ሴቶችን ለሊት ቆመው ሊሆን ይችላል። ይቺ ልጅ ያለችበት ክፍለ ከተማ ወረዳው እዛ አካባቢ ያላችሁ ሰዎች ልታግዟት ይገባል። ምንም ቃላት የለኝም። ጀግና ሴት ናት። በቃ ማለት እንርዳሽ የምትባል አይደለችም። ጀግና ሴት ናት። በቃ ትሰራለች አሉ እንጂ እዚህ ከወንድ በላይ እኮል ምናምን ብለው የወንድ ገላ ስር የሚገኙ ቆጣሞች አውሪቺ እውነት ጀግና በቃ እኔ ወርጄ ባቅፋቱ ደስ ይለኝ ነበር። እባካችሁ የሚሰሩ ሴቶችን ማበረታታት ልመዱ። የሚለምን ሰው እንዲበዛ እያደረግን ያለነው ስራ የሚሰራን ሰው ፊት እየነሳን የሚበላው ነገር እየሰጠን ነው። ትንሽም ሆነ ትልቅ ስራ መስራት ያለበትን ሰው ስራ ነው መስራት የምፈልገው የሚል ሰው አበረታቱ። የሚለምን ሰው ስራ መስራት አልፈለገም። የሚለምን ሰው አይነት አለው ባይዘው ሙሉ አካል ያለው ጤነኛ ሰው ሲለምን ሂደ ስራ ሰርተ ተሸክመን ቢሆን ብላ ብላችሁ ፊት ንሱት። እንደዚህ የሚሰራ ሰው ደግሞ አበረታቱ። በቃ ግን ዛሬ ስሜት አይነት አጥቅቶኝ ነው። በጣም ነው የምወዳችሁ። እኔ የምኖርበት አካባቢ የሚገርማችሁ ወደ 4 ሴት ናቸው ምናምን ተደርድረው ሊስትሮ ይጠርጋሉና በጣም ነው የሚገርሙኝ። በጣም እነሱን ሰዎች በደንብ ማበረታታት አለብን። ሰዎች በነገራችን ላይ የቤት ኪራይ ክፍያችሁን በካሽ መክፈል አትችሉም። ከዛ በተጨማሪ ደግሞ በባንክ ወይም ደግሞ ህጋዊ በሆነ ኤሌክትሮኒክ ክፍያ ውጪ ምንም ነገር መክፈል አትችሉም የቤት ኪራያችሁን። ይህንን ቪዲዮ ለአከራዮችም ተከራዮችም ላኩላችሁ። በአዲስ አበባ ከተማ በተከራይ አከራይ ውል የሚከለከሉ ተግባራት እንግዲህ እነዚህ ዝርዝር አሉ። ስለዚህ እነሱ ልንገራችሁ። የመጀመሪያው የመኖሪያ ቤት ኪራይ ውል ሳያስመዘግቡ መከራየትና ማከራየት ነው። ከዛ ደግሞ በአከራይ ወይም ደግሞ ተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጁ የተቀመጠው ጊዜ ሲያልፍ ነው። ከዛ የመኖሪያ ቤቱ የእድሳት ለማስመዘገብ ነው። ከዛ በአዋጁ ከተፈቀደ አግባብ ውጪ ዋጋ ጭማሪ ማድረግ፣ አዋጁ ከሚፈቅደው ውጪ የውል ዘመን ሳይጠናቀቅ ከቤት ማስወጣት አይቻልም። አዋጁ የተቀመጠው የማስታወቂያ ወይም ደግሞ የማስጠንቀቂያ ጊዜ ሳይሰጥ ውል ማቋረጥ አይቻልም። አዋጁ ላይ ከተቀመጠው መጠን በላይ ቅድመ ክፍያ እንዲፈጽሙ ማድረግ አይቻልም። ከዛ በተጨማሪ ደግሞ ቅድም እንዳልኳችሁ በባንክ ወይም ደግሞ በሌላ ህጋዊ በሆነ የኤሌክትሮኒክ ክፍያ ስርዓት የመኖሪያ ቤት ክፍያ አለመፈጸም፣ ከዚህ ውጪ መፈጸም አትችሉም። እና ቀደም ሲል ሲከራይ የቆየ መኖሪያ ቤት ወይም ደግሞ ግንባታው አሁን ላይ ተጠናቀቀ ሙሉ ለሙሉ የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት እንዲቀመጥ ማድረግ አይቻልም። ከዚህ በፊት ነግሬያችኋለሁ። ይህንን ቪዲዮ ሰርቼላችኋለሁ። ቤት ካላችሁ ግዴታ መከራየት አለበት። ከዛ ደግሞ መጨረሻው በአዋጁ ለአከራይ የተሰጠው ማበረታቻ ያለ አግባብ ለመጠቀም ሐሰተኛ መረጃ ወይም ደግሞ ማስረጃ ማቅረብ የተከለከለ ነው ተብሏል። ስለዚህ ሰዎች ይህንን ያውቁና እንዲጠነቀቁ ከቅጣትም እንዲጠበቁ ይህን ቪዲዮ ላኩላችሁ። እኔ በጣም የሚገርመኝ ማለት ነው ህግ ማውጣት ብቻ ነው የሚቀላቸው። ለምንድን ነው ወርዳችሁ የማታስፈጽሙት ያወጣችሁትን ህግ? አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ቀረበ። ሀገራዊ የምክክር ጉባኤ 7ኛ ቀኑን በያዘበት በዛሬው ዕለት ጠንካራ አጀንዳዎችም ተነስተዋል። ኮሚሽኑ ለተመካካሪዎች ባቀረበው ሰነድ ላይ 4 ከባባድ አማራጮችም ተቀምጠዋል። እነዚህም አዲስ አበባ ሲቲ ስቴት ወይንም ራስ ገዝ እንድትሆን የሚል፣ የፌዴራል መንግስት አካል ሆና እንድትቀጥል የሚል፣ ራሷን የቻለች ክልል እንድትሆን፣ የኦሮሚያ ክልል አካል እንድትሆን የሚሉት ይገኛሉ። በተለይ አዲስ አበባ የኦሮሚያ አካል ትሁን የሚለው ሐሳብ በማህበራዊ ሚዲያ ላይ ትልቅ መነጋገሪያም ሆኗል። ከዚህም በተጨማሪ የከተማዋ የሥራ ቋንቋ፣ የቦታዎች ስያሜና የፖሊስ አደረጃጀት እንዲቀየር ጭምር በንዑስ አጀንዳነትም ቀርበዋል። ጥያቄው ግን አዲስ አበባን የትኛው አማራጭ ይበጃታል የሚለው ነው። ሐሳቡን አሁኑኑ በኮመንት ላይ ያጋሩ። በዚህ የምክክር ኮሚሽን ውይይት ላይ ማለት ነው ክልል የሚባል ነገር እናጠፋለን ብላችሁ አይደል እንዴ እየተወያያችሁ ያላችሁት? በቃ እኛ እኮ አንፈልግም የኦሮሚያ፣ አማራ፣ ትግራይ፣ ደቡብ ምናምን አንፈልግም። በቃ አንድ ኢትዮጵያ ብቻ ነው ማድረግ ያለባችሁ። እዚህ ስዕሉ ላይ የምናያቸው ስፔናውያን ካፕሎች ከዩኒቨርሲቲ ጀምሮ ለ5 ዓመት ፍቅረኛሞች የነበሩ ናቸው። ነገር ግን የዓለም ዋንጫ ከመጀመሩ ከአንድ ሳምንት በፊት ማለት ነው ያማል ቴክስት አደረገላት እና ቦይፍሬንዷን ጥላ ማለት ነው የላሚን ያማል ጋር ወደ ዩኤስኤ ሄደች። አየህ ብሮ የ22 ዓመት የዩኒቨርሲቲ ተማሪ ከሆንክ ማለት ነው ፎከስ ማድረግ ያለብህ በሚቀጥሉ 5 ዓመታት አቺቭ ልታደርገው ስላለው ስኬት እንጂ በጭራሽ ስለ ሴት መሆን የለበትም። አንለስ አብርሃም ምትማር አብርሃም ትቸክል አብርሃም ሁሉም ነገር የሆነች እና ይሄ መለማመድ ወደ ፍቅር ከተቀየረ ቤስት አሪፍ ነገር ነው። አለዚያ ግን ራስህ ላይ ነው ፎከስ ማድረግ ያለብህ ብራዘር። እሺ እና ስኬትህ ላይ ማለት ነው። ሲጀመር ኢትዮጵያ የታላቁ አባታችን የአሜሪካን ዶላር እጥረት እንጂ የሴት እጥረት የለባትም። እና አላማህ ላይ ስኬትህ ላይ ፎከስ አድርግልህ ነው የምፈልገው። የስ ትክክል ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮን አይታችሁ እስካሁን ድረስ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።